ለወደፊቱ አንድ ነገር ልንገራችሁ። እሁድ ቀን ቤተክርስቲያን ሳያስቀድስ የዋለ ሰው የክርስቶስ ባላጋራ ነው። የክርስቶስ ጠላት፣ የዲያብሎስ ወዳጅ ማለት እሁድ ቤተክርስቲያን የማያስቀድስ ቃለ እግዚአብሔሩን ደግሞ የማይሰማም ጭምር። ማስቀደስ ብቻ አይደለም፣ ቃለ እግዚአብሔሩ ሲነበብ ጠዋት ቃለ እግዚአብሔር ሲነገር ያን ሳይሰማ የሚወጣ ሰው የንጉሥ አዋጅን የናቀ ነው። ለምሳሌ የአንድ ከተማ ሕዝብ በተሰበሰበበት የከተማው ከንቲባ መጥቶ የከተማውን መልእክት ወይም የአስተዳደር መልእክት እያነበበ አንድ ሰው ረግጦ ቢወጣ ምን ይደረጋል? መንግስቱን ስለናቀ በፖሊስ ይቀጣል፣ ይያዛል። ከንቲባ ማለት ምን ማለት ነው? የቃሉ ፍቺ ከንቲባ ማለት ተወካይ ማለት ነው። ዋና አስተዳዳሪ ሌላ አለው ማለት ነው። ከንቲባ ማለት በራሱ ቃሉ ተወክሎ የሚሰራ ማለት የመንግስት ተወካይ ማለት ነው። ስለዚህ ያንን ከንቲባ መናቅ ንጉሱን መናቅ ነው። ቃሉንም ማቃለል ነው። የእግዚአብሔርን ቃል ቄስ እያስተማረ፣ ካህን እያስተማረ፣ ዲያቆን እያስተማረ፣ መምህር እያስተማረ ረግጦ መውጣት የክርስቶስን አዋጅ መናቅ፣ ነፍስንም ጦም አውሎ ጦም ማሳደር ነው። የሰው ልጅ ምግቡ ቃል እግዚአብሔር ነው። ሰው አንድ ተፈጥሮ ብቻ ያለው እንዳይመስላችሁ። እንስሳት አንድ ተፈጥሮ ነው ያላቸው። በቃ በሬ ሳር ከሰጠው ይበቃዋል። ለሳር ብቻ የተፈጠረ ነው። አካሉ በሳርና በውሃ ብቻ የሚጸና ተፈጥሮ ያለው ነው እንስሳ ከሆነ። ሰው ግን በምግብ ብቻ ልታጸነው አትችልም። ምን አለው? ፍላጎት አለው፣ አይምሮ አለው። ለዚህኛው የሚያስፈልግ ሌላ ምግብ ያስፈልገዋል። አሁን አንድ ሰው ዝም ብሎ እንጀራ እያበላችሁ ቁጭ ብታረጉት ሰላም አያገኝም። ይሄኛው ደግሞ ሌላ ተራቢ ተጠሚ የሆነ ህያው አካል አለው። ያም ነፍስ ነው፣ አይምሮ አለ። የአይምሮ ምግብ የሚያስፈልገው ነው። እና ድሮ ይሄ ታስታውሳላችሁ፣ የደርግ መጽሐፍ ላይ ይጻፍ ነበር። ይሄ ምንድነው እርሻ ምናምን የሚባል መጽሐፍ ላይ በምግብ የተጎዳ የሚባል አይታችሁ ታውቃላችሁ? ኳሸርኮር አለ ያዘው የሚባል ይሄ ሆዱ እንደዚህ ግልብጥ ያለ አንገቱ ቅጥን ያለ እግሩ ደግሞ ሰላለ ምንም ከዚህ እንደዚህ ነው የማይባል ይቅጥ የማይባል ይላሉ ሊቃውንቱ። እንደዚህ ያለን የሚሆነው በምግብ የተጎዳ ልክ ይሆናል። ይሄኛው አካላችን እንደሚጎዳ አይምሮአችንና የውሳጣው የነፍሳችን ጠባይ ቃለ እግዚአብሔር ካጣ እንዲህ እስቲ ሰው እንግዲህ ውሃ አልባ ስንት ቀን የሚቆየው? 4 ቀን። እንደ ሳይንሱ ነው እንደሰማሁት። ባለሙያዎች ይናገሩታል። የኔ የጥራዝ ነጠቅ ወሬ ነው። 4 ቀን እንደ ምግብ 7 ቀን ምግብ ቢያጣ እንቅልፍ ባይተኛ ደግሞ 3 ቀን ይቆያል። አያችሁ፣ ነፍሳችን ግን ቃለ እግዚአብሔር ካላባት 20 ዓመቷ 30 ዓመቷ በቸርነቱ ነው ቁመን መሄዳችን ራሱ እና ሰው ቃለ እግዚአብሔር ሳይበላ መዋል ማደር የለበትም። ፈጽሞ ረሃብተኛ ይሆናል። የህይወቱ ቅርጽ ሁሉ ይበላሻል። ሲሲታ ለነፍስ ቃላት ይሁን እግዚአብሔር። የነፍስ ምግቧ የእግዚአብሔር ቃል ነው እና በቀን ቃል እግዚአብሔር መስማት አለባችሁ። አሁን እዚህ ስለመጣችሁ አይደለም። ባላችሁበት ከተማ ማንም ይቁም ማን የእግዚአብሔር ቃል ሲያስተምር አክብራችሁ መስማት አለባችሁ። መምህር መርጣችሁ የምትሰሙ መሆን የለባችሁ። ማንም ይቆም ቃል እግዚአብሔር ሳትሰማ መዋል የለም። የዕለት እንጀራችን ስጠን ዛሬ ብላችሁ ላይ የዕለት እንጀራችን ስጠን ዛሬ ማለት አንዱ ፍቹ ጉባኤ ከተዘረጋበት ቃል እግዚአብሔር ከሚነገርበት አድርሰህ አውለን ማለት ነው። አንዱ ፍቹ አንዱ ትርጉም ነው። ጉባኤ ከተዘረጋበት ቃል እግዚአብሔር ከሚነገርበት አውለን ይሄን እንደማለት ነው። እና ሳትሰሙ ጠዋት የፈለገ ነገር ቢገጥማችሁ ወንጌሉን ሳትሰሙ ከቤተክርስቲያን እንዳትወጡ አደራ ለማለት ነው።